ይሄ ምስኪን ሰውዬ በጣም አሳዛኝ ታሪክ ነው ያለው። ሚስቱ በእድሜ ከሱ በጣም ከሚያንስ ሰው ጋር እየማገጠችበት እንደሆነ ሲያውቅ በንዴት በሽጉጥ ሊገድለው ሄዶ የተፈጠረውን ልንገራችሁ። ስሙ ማቲው ይባላል። የ37 ዓመት ጎልማሳ ሲሆን አሜሪካ ሚቺጋን ከተማ ይኖራል። ሚስቱ ደግሞ ኪምበርሊን ትባላለች። 40 ዓመቷ ነው። በ2012 ዓመተ ምህረት ኪምበርሊን 40ኛ ዓመት ልደቷን ከጓደኞቿ ጋር ባር ውስጥ እያከበረች እያለ ከዚህ ልጅ ጋር ትተዋወቃለች። ዳኒ ይባላል። 27 ዓመቱ ነው። አስቡት 20 ዓመት ሙሉ ትበልጠዋለች። ቢሆንም ግን ኪምበርሊን ዳኒን ገና እንዳየችው ተመችቷታል። ዳኒም ሲያያት ተመቸችው። የዛን ቀን ተዋውቀው በመጨረሻም በድብቅ አብረው መተኛት ጀመሩ። ኪምበርሊንና ዳኒ የድብቅ ግንኙነታቸውን ለ3 ዓመት ያህል ቆይቶ 2015 ዓመተ ምህረት ሆነ። በዚህ ዓመት ግን ማቲው ሚስቱ እያታለለችው እንደሆነ ደረሰበት። እንዴት እንዳወቀ መረጃው ባይኖረኝም ግን እየማገጠችበት እንደሆነ አውቆ በጣም ተናደደ። ልቡም በጣም ተሰበረ። ያው ሁሉም ሰው ቢሆን ይጎዳል። ግን ማቲው ሚስቴ ማገጠችብኝ ብሎ አልተዋትም። ይልቁንስ ሚስቱ ፊት ለፊት ሄዶ እኔን የእውነት የምትወጂኝ ከሆነ ከዚህ በኋላ ከሱ ጋር ያለሽን ግንኙነት ማቋረጥ አለብሽ አላት። እሷም እሺ ብላ ከዳኒ ጋር ያላትን ግንኙነት እንደምታቋርጥ ማለችለት። ግን ኪምበርሊን ለማቲው እንደዛ አለች እንጂ ከዳኒ ጋር ያላትን ግንኙነት አላቆመችም። እንደውም ከበፊቱ በበለጠ ግንኙነታቸውን በድብቅ መቀጠል ጀመሩ። ነፃ በሆኑበት ጊዜ ሁሉ በድብቅ እየተገናኙ አብረው ይተኛሉ። ግን ደግሞ ሁለቱም እንደተለመደው የግል ሕይወታቸውን ይኖራሉ። ኪምበርሊን አሁንም የማቲው ሚስት ናት። ዳኒ ደግሞ ጭራሽ ለሌላ ሴት የታገብኛለች ጥያቄ አቅርቧል። ጭራሽ ከዚህ የባሰ ነገር ራሱ አለ። ምን መሰላችሁ? ኪምበርሊን የቤተሰብ ንግድ ገቢ ገንዘብ እያወጣች በድብቅ የዳኒን ዕዳ ትከፍልለታለች። ግን እንደ ዕድል ሆኖ ማቲው ሚስቱ በድጋሚ እየማገጠችበት እንደሆነ ምንም የሚያውቀው ነገር አልነበረም። ኪምበርሊንና ዳኒም በድብቅ ማጭበርበራቸውን ቀጥለዋል። እንደውም ሁኔታቸው በጭራሽ የሚታወቅባቸውም አይመስልም ነበር። አይ የውሸት ነገር መች ይቆያል ብላችሁ ነው። አንድ ቀን መጋለጡ አይቀርም። ያው ግን በዚህ ሁኔታ 7 ዓመታት አለፉና 2022 ደረሰ። ማቲው አሁን 46 ዓመት ሆኖታል። አንድ ቀን ቡም ጓደኛው ለማቲው አንድ ዜና ነገረው። ኪምበርሊን አሁንም ከዚያው ልጅ ጋር ከዳኒ ጋር እየማገጠችበት እንደሆነ ነገረው። ማቲው ይሄንን ሲያውቅ ሁለቱ በድብቅ የሚያደርጉት ግንኙነት በአጠቃላይ ለ10 ዓመት ተኩል ያህል ቀጥሎ ነበር ማለት ነው። ማቲው ሲሰማ አመዱ ቡን አለ። ይህን እንደሰማ በንዴት ኪምበርሊን ጋር ሄዶ የመጨረሻ ውሳኔውን ነገራት። ወይ ከዳኒ ጋር ያላትን ግንኙነት ለዘላለም እንድታቋርጥ አለበለዚያ ግን ፍቺ መፈጸም እንደሚፈልግ ነገራት። ኪምበርሊንም በድንጋጤ አይሆንም አለች። ቀጥላም ከዳኒ ጋር ያላትን ግንኙነት ለዘላለሙ እንደምታቋርጥ ቃል ገባችለት። ከአንድ ወር ገደማ በኋላ የሆነ ቀን ማታ ላይ ማቲውና ኪምበርሊን ቀኑን ሙሉ እየጠጡ ቆይተው እያወሩ ነበር። በዛ ላይ ሁለቱም በጣም ሰክረዋል። ማቲው በድንገት ስሚ ዳኒን መለያየት እፈልጋለሁ ስትዩ ምን አለሽ ብሎ ጠየቃት። ኪምበርሊንም በስካር ስሜት ከዳኒ ጋር በጭራሽ እንዳልተለያዩ ነገረችው። ከዛም ማቲው በንዴት ምን ብሎ ጮኸባት። እስከዛሬ ድረስ እያታለልሽ ነበር ማለት ነው ብሎ አበደ። ኪምበርሊን እሺ እኔ እሱን አልፈልገውም፣ ከዛሬ ጀምሮ እተዋዋለሁ፣ ከፈለክ አሁኑኑ ወደ ቤት እንሂድና ፊት ለፊትህ አልፈልግህም እለዋለሁ አለችው። ማቲውም እሺ እንሂድ ብሎ ወደ መኝታ ቤት በመሄድ ከመውጣቱ በፊት ሽጉጡን ያዘ። እነ ማቲው ከቤት ሲወጡ ዳኒ ቤቷ አጠገብ ያለው ጋራዥ ውስጥ ነበር። ውሽማውና ባሏ ወደሱ እየመጡ እንደሆነ ምንም የሚያውቀው ነገር የለም። ከ15 ደቂቃ በኋላ ማቲውና ኪምበርሊን ዳኒ ጋራዥ ጋር ደርሰው ከመኪናው በመውረድ ክፍት ስለነበር ወደ ውስጥ ገቡ። እዚህ ጋር እንደምታዩት ሊደባደቡ እየተሯሯጡ ነበር። ጋራዡን በአንድ እግሩ አቆሙት። ዳኒ ናውጣ አለቅም፣ ሚስቴን ለ9 ዓመት ሙሉ አማገጥክ፣ እንዲህ በቀላሉ አንላቀቅም፣ እገላለሁ ናውጣ ይላል። ነገሩ እየተባባሰ ሲሄድ ማቲው ከቤቱ ያመጣውን ሽጉጥ አወጣ። ዳኒም በፍጥነት የራሱን ሽጉጥ አውጥቶ መተኳኮስ ጀመሩ። ዳኒ ለማስፈራራት መጀመሪያ ወደ ሰማይ አንድ ጊዜ ተኮሰ። ማቲው ግን በተቃራኒ ዳኒ ላይ ሽጉጡን ተኮሰው። በአጋጣሚ ጥይቱ ስቶት እግሩን መታው። ዳኒም በምላሹ መልሶ ተኮሰ፣ ግን ሳተው። ከዚያም ዳኒ ወይኔ አለና ከጋራዡ እየሮጠ ወጥቶ ወደ ቤቱ ሌላኛ ክፍል እያነከሰ መሮጥ ጀመረ። ማቲው ሽጉጡን እንደያዘ ተከትሎ ሮጠ። ከዛም በድጋሚ ባም ማቲው ዳኒ ላይ ደግሞ ተኮሰ። ዳኒ በድጋሚ ጥይቱ ጉልበቱ ላይ መታው። ግን እንደምንም ብሎ አሁንም እየሮጠ ወደ ሌላ ክፍል ገባ። አመለጠው። አሁንም በጣም ይጫጫሃሉ። ማቲው እዚህ ጋር እየሮጠ ዳኒን ይሰድበዋል። ዳኒም በፍጥነት
በፍጥነት ወደ መኪናው ገብቶ ሌላ ሽጉጥ አወጣ። እነዚህ ሰዎች ሽጉጣቸውን በየቦታው ነው የሚያስቀምጡት መሰለኝ። ማቲው ዳኒን መከተሉን ተወና ኪምበርሊን ወዳለችበት ተመለሰ። እዚህ ጋር ሁለቱም ደንግጠዋል። ማቲው አካባቢውን ሲመለከት ከዳኒ ሌላ ሰዎች ቦታው ላይ እንዳሉ ሲያይ ሊጎዱን ስለሚችሉ ከዚህ ብንሄድ ይሻላል በማለት መኪና ውስጥ ገብቶ ኪምበርሊንን በፍጥነት የኋላ ማርሽ አስገብቶ ለመውጣት ስትሞክር ማቲው በመስኮት በኩል ዳኒን እንደገና አየው። ወዲያው መስኮቱን ዝቅ አደረገና መተኮስ ጀመረ። ባም ባም! እንደ ዕድል ሆኖ ግን ጥይቱ ዳኒን ሳተው። ዳኒም በተራው ከመኪና ውስጥ ያገኘውን አዲስ ሽጉጥ ይዞ ስለነበር ወደ ማቲው አነጣጥሮ አንድ ጥይት ተኮሰ። የተተኮሰው ጥይት በመኪናው የፊት መስታወት በኩል አልፎ የኪምበርሊን አንገት ላይ አረፈ። እናም በቅስፈት ሕይወቷ አለፈ። ከዛም በኋላ ሰዎች በድንጋጤ ወደ 911 መደወል ጀመሩ። በርካታ የታጠቁ ፖሊሶች ምንድነው የተፈጠረው በማለት በቦታው ደረሱ። በመጨረሻም ዶክተሮች ተጠርተው ዳኒን በዊልቸር ይዘውት ወጡ። ግን አስታውሱ፣ ማቲው ምንም ነገር አልሆነም። ከዛም ቡም ያዙት። ይሄ ትክክለኛ ፎቶ ነው። ማቲው ምርመራ ክፍሉ ውስጥ ጥያቄ እየተጠየቀ የተፈጠረውን ነገር በሙሉ ለፖሊሶች አስረዳቸው። መጀመሪያ ዳኒና ሚስቱ እየማገጡበት እንደነበር ከ6 ዓመት ተኩል በፊት ነበር የማውቀው። መጀመሪያ ይቅርታ አደረኩላት፣ አሁንም በድጋሚ ግን ደረስኩበት አላቸው። ዳኒ ቤት እንዴት እንደሄዱና ከሄዱ በኋላም ምን እንደተፈጠረ ነገራቸው። እሱ ቤት ደረስን። ልክ ከመኪና እንደወረድኩ ከጋራዥ ወጥቶ ልክ እንደ ፖሊስ ሽጉጥ ደቅኖ እጅ ወደ ላይ አለኝ። እኔም እጄን ወደ ላይ አደረግኩ አለ። ከዳኒ ቤት ለመውጣት ያደረገውን ሙከራም ነገራቸው። ሽጉጤን አውጥቼ እሱ ላይ መተኮስ ጀምር፣ አቅጣጫውን ቀይሮ ሊተኩስ ሲመጣ ኪም መኪና ውስጥ ግቢ ብዬ ልንወጣ ስንል ሚስቴን ተኩሶ ገደላት አለ። በመጨረሻም ፖሊሶቹ አንድ ማወቅ የሚፈልጉትን ወሳኝ ነገር ጠየቁት። መጀመሪያ ጋራዥ ውስጥ ምን እንደተፈጠረ ማለት ነው። ምላሹ ይሄ ነበር። ወደ እኔ ሲመለከት በጣም ተናድጄ ስለነበር ወደ መኪናዬ ተመልሼ ሽጉጤን አወጣው። ሽጉጤን አውጥቼ መተኮስ ጀምር፣ እሱ ወደ ቤቱ መሮጥ ጀመረ። ከዛ በኋላ ግን አልተከተልኩትም። ኪም ወደ መኪናው ግቢና እንሂድ አልኳት። አዎ እሱን አልተከተልኩትም አላቸው። በተቃራኒው ግን የዳኒ የደህንነት ካሜራ ማቲው እሱን እየተከተለና ዳኒ ለመሮጥ ሲሞክር እያባረረው በግልጽ ያሳይ ነበር። ያም ሆነ ይህ በመጨረሻም ሁለቱም ለፍርድ ቤት ቀረቡ። እናም ኪምበርሊን ለሞት ያበቃውን ጥይት የተኮሰው ዳኒ ቢሆንም ማቲው በሰው ግድያ ወንጀል ጥፋተኛ ሆኖ ተገኘ። ምክንያቱም አንደኛ ኪምበርሊንን ወደዚህ አደገኛ ሁኔታ ውስጥ የከተታት እሱ እንደሆነ አምኗል። እሱ ብቻ ሳይሆን ሽጉጥ ይዞ ሰው ለመግደል አስቦ ነበር። ሌላው ደግሞ የዳኒን ጋራዥ ውስጥ ሳይፈቀድለት በመግባቱ ወንጀለኛ ተባለ። ዳኒ ግን ምንም ጥፋት ስላልተገኘበት በነፃ ተለቀቀ። ምንም አይነት ቅጣት አልተጣለበትም። ምስኪኑ ማቲው ግን ለንጹህ ሰው ሞት ከ7 እስከ 15 ዓመትና ዳኒን ለመግደል ባደረገው ሙከራ ደግሞ ከ12 እስከ 40 ዓመት ተፈረደበት። በጣም አንጀት ይበላል። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።